ምን እየሰራሽ ነው ያለሽው? ለምን አትናገሪም? ሻንጣ ከዚህ ይዛ መውሰድ ምን እያደረግሽ ነው? ይኸውልህ ናቲ፣ ይቺ ልጅ ከዚህ ቤት አትወጣም። ምክንያቱም አንቺ ወጣሽ ማለት እናቴን እዛ ምን እንደሚያደርጋት የማውቀው ነገር የለም። ቢያንስ አንቺ እዚህ ካለሽ መደራደሪያ እንኳን ትሆነናለች። በቃ እኔ ሰላማችሁን እንድታገኙ ሰላማችሁ የህይወታችንን ምስቅልቅል አድርግሽ ካበላሽሽ በኋላ ዝም ብሎ መሄድ አለ እኮ። ልውጣ እኮ ነው ያልኩት ሳሚ። ለኔ እኮ አይደለም በቃ እሷ እንድትለቀቅ። እኔ ሳታማክር ዝም ብለህ ገንዘብ ትሰጣለህ እንዴ? አንተ እሺ እንደማትለኝ አውቃለሁ። እንደማታሰጠኝ ስለማውቅ ነው ዝም ያልኩት። የታለ የተለቀቀችው ታዲያ? ገንዘብንም ተበልተህ ከተለያየን ምን አደርጋለሁ? እችለዋለሁ። አብረን ባለን ጊዜ ብዙ አሳልፈናል። አይቆጨኝም እኔ እሱ ይበቃኛል። እኔ እንደምወድህ አውቃለሁ ታውቃለህ። ምን እየሰራሽ ነው ያለሽ? ለምን አትናገሪም? ሻንጣ ከዚህ ይዛ መውሰድ ምን እያደረግሽ ነው እኮ? ለምን እንደምታጣጥፊው? ሰላም እዚህ ጋር እኮ ማውራት አለብን አይደል እንዴ? ነገር የለም። ልብስ እያስተካከልኩ ነው። አብረን እየኖርን እስከሆነ ድረስ ማድረግ የምትፈልጊውን የምታደርጊውን ነገር ማወቅ አለብኝ። እኔ ምንድነው የምታውቀው? ምንድነው የምነግርህ? ታረጊውን ነገር ንገሪኝ። ለኔም ብቻሽን የምትወስኝ ውሳኔ የለም። ይኸውልሽ ለመውጣትም ካሰብሽ ያ ሰውዬ እዛ ናትሽን ብሎ ነው የሚደፋሽ። ይልቁንስ የምታረጊውን ባልሽ ነው እያወቅሽ ጸባዩን አንቺ እንዴት ነው የምታወሪው? ያውን እያታጠብኩ ነው። በእናትህ አትረብሽኝ እሺ? ማታ እንዴት በእግዚአብሔር። ኧረ በእናትሽ አንቺ ነገር አትፈልጊኝ። ምን እየሆንሽ ነው ያለሽው? ምንድነው ልብስ የምታጣጥፊው እኮ? ለምንድነው የምታጣጥፊው ንገሪኛ። ሰላም እያስተካከልኩ ነው ልብሴን። እያስተካከልኩ ነው እኮ። እዚህ ቤት ከገባሽ እኮ እኔ እንደዚህ ስትሆኛ አይቼሽ አላውቅም። በዛ ላይ ደግሞ ጭንቅ ብሎሻል። እንቅልፍም አልተኛሽም። ሌሊቱን ሙሉ እያየሁሽ ነበር። አንቺም ማላይሽ ነው ይመስልሽ። ምን ሆነሽ ነው? ችግር አለ? ኧረ ችግር የለም። እኔ እኮ ነኝ እንደዚህ እኮ መሆን ያለብኝ። እኔ ነኝ ማዘን ያለብኝ፣ መተከዝ ያለብኝ። አንቺ ለምን ነው እንዲህ የምትሆኚ? በቃ ሳም፣ እኔ መሄድ አለብኝ ከዚህ ቤት። ምን? በቃ መሄድ አለብኝ። አሁን ለምን ነው የምትሄጂው? ለእናንተም ችግር እየሆንኩ ነው። እኔ መሄድ አለብኝ በቃ ሰላማችሁ እንድታገኙ። ሴትዮ ተነጋግረናል እኮ አይደል እንዴ? ከዚህ በፊት ምን ተነጋገርን? ነገሮች ሳይስተካከሉ የውጭ ፕሮሰስሽ ሳያልቅ ከዚህ ቤት አትውጪም። የትም የምትሄጂበት ቦታ የለም። ይኸውልሽ ያ ሰውዬ እዛ ግንባርሽን ብሎ ነው የሚደፋሽ። እዚህ መጥቶ ሲይዝት አልነበር እንዴ? ገላታለሁ እንዴ ያረጋታለሁ እያለ እንዴ? እሱ ይዛት ነው ታዲያ። በእኔ ምክንያት ገኒ መሰቀየት አለባት? አንቺ እዚህ ስላለሽ አይደለም። ይኸውልሽ ሰላም፣ እሱ የሚፈልገው ብርና ብር ብቻ ነው እንጂ አንቺን አይደለም። አንቺ እንደማይፈልግሽ እኮ እዚህ መጥቶ ተናግሯል አይደል እንዴ? ስለዚህ አስቢበት። አሁን እሱ ጋር ነው የምትመለሺው? አስቤበት ጨርሻለሁ ሳም። ኧረ እኔ ተሰቃየሁ እኮ በእናትሽ። እኔ እናቴ እዛ ጋር ስቃዩን እየበላሽ ነው። እኔ አንድ ደግሞ አንቺን እንዳይገልሽ የሆነ ነገር እንዳያደርግሽ እዚህ ፍዳይን እበላለሁ። ለዛ ብዬ ነው፣ እኔም ለገኒ ብዬ ነው። በቃ ከዚህ ቤት መውጣት አለብኝ። አንቺ ከዚህ ብትሄጂ ገነትን እንዲያውም ይጨርሳታል። ይኸውልሽ አንቺ እዚህ ስላለሽ ነው እስካሁን እየጠበቀን ያለው። ስለዚህ አስቢበት፣ ሁለት አስቢ ከዚህ ቤት ከመውጣትሽ በፊት። አስቤ ጨርሻለሁ። ለምንድን ነው የምለውን የማሰማኝ? ምን አይነት ጣጣ ነው እናታችሁ? እኔ ተሰቃየሁ እኮ። ያልትሄጂ ነው ደግሞ? ምን አይነት ሴትዮ እንደሆነች በእናትህ። ማን ነው? ምን አውቃለሁ። ሰላም እንዴት? ኧረ በእናትህ ተሰቃየሁ። እኔ እኮ ከሁለት ወገን ያልሆንኩኝ በቃ እኔ መሀል ሜዳ የቀረው ሰው ነኝ። ይቺም አሁን ከዚህ ቤት ካልወጣሁ እያለች ነው ያለ። ምን እንደማደርግ አላውቅም። ከዚህ ቤት ካልወጣሁ? አዎ እናቱ አሪፍ ሀሳብ ነው። ያው ናቲ ምን ማለት ነው? ትውጣ አሪፍ ሀሳብ ነው። አኪዛት አሪፍ ሀሳብ ነው። አዎ አንተማ ከሷ የሆነ የፈለግከው ነገር አለ። ከዚህ ቤት እንድትወጣ እዚህ እንዳትቀመጥ የሆነ የሚያስገድድ አካል ወይ ደግሞ አንተ ራስህ የፈለግከው ነገር አለ ከሷ። አንተ መች ነው የሚገባ? ምን ደግሞ መች ነው የሚገባ? ቢያንስ እሷ አሁን ቆይታም ቢሆን ተረድታለች ምን ማድረግ እንዳለባት። የዚህን ያክል ቆይታም ቢሆን ገብቷታል።
ስለዚህ ልታግዛት ስንቴ ነው የምታጥፊው? እሺ ይሄን ልብስ አሁን አራተኛሽ ስማ እንደውም ልታግዛት እኮ ነው የሚገባው አግዛት አንቺ በጣም ጥሩ ሀሳብ ነው እንደ የዚህን ያክል ቆይተሽም ቢሆን ያሁላ ላይ እኮ አግዝሻለሁ እኔ ይኸውልህ ናቲ እቺ ልጅ ከዚህ ቤት አትወጣም በቃ ምክንያቱም አንቺ ወጣሽ ማለት እናቴን እዛ ምን እንደሚያረጋት የማውቀው ነገር የለም ቢያንስ አንቺ እዚህ ካለሽ መደራደሪያ እንኳን ትሆነናለች አንተ ደግሞ አስበደም ነው ዘመድ አትበለኝ ሰውዬ አዎ ዘመድ ስለሆነ ነው አንተ የምትከራከርለት እንጂ እውነተኛ ነው ጓደኛ በሆነ ኖሮ እሷን ትሂድ አትለኝም ነበር ቢያንስ ገነት ስትጠፋ እንኳን የሆነ የምታቀርበው ሀሳብ ነበር ግን እስካሁን ምንም አላልከኝም አንተ እሺ ንብረትህን አስረከብክ እሷን አልፈልጋትም አለ ገንዘብ ነበር የምፈልገው አለ አይደል ገንዘቡን ወሰደ ገንዘብማ እኮ ወርቁን ከተቀበለ በኋላ እኮ ምንም አይነት አስተያየት እኮ አልሰጠኝም ወይ ገነት ትመለስ አላለ ወይ የሆነ የሚያደርገው ነገር እንኳን የለም እኮ በቃ እሷም ትሂድና አትሄድም ናቲ እሷ መቼም ከዚህ ቤት አትወጣም በቃ ንገርክ እሷ ትሂድና ኧረ ሳሚ ና እስኪ በእናትህ ምን ሰላም አለ አሁን ካልወጣው እያለች ነው ከዚህ ቤት እኔ ደግሞ እሷ እንድትወጣ አልፈልግም ሳሚ ሰላም የሆነ ሀሳብ ይዛ መጣ ምንም ሰላም አይደለም ይኸውልህ ስሟ ብቻ ነው ሰላም ሁሌ ረብሻ ነው የምትፈጥረው ከዚህ ቤት አትወጪም እኔ በህይወት እያለሁ ከዚህ ቤት አትወጣም በቃ ይኸውልህ ልብሷን እያጣጠፈችልህ ነው ከቅድም ጀምሮ ምን ማለት ነው ይኸውልህ ሳሚ መብት እኮ የእሷ እኮ ነው መብት የእሷ አይደለም እኔም እናቴ እዛ ታግታ እየተላጨች ነው ያለችው እኮ ለእናትህ እኮ ነው እሷን በእንትን መያዣ እያረካት ነው አግታት ነው መያዣ ብቻ አይደለም ለእሷም ህይወት ስለፈራው ነው እንዳትሄድ ምንም መያዣ አያስፈልገውም እኮ ሳሚ አልፈልግሽም አላት እሱ መጀመሪያ እሺ ከዛ ገንዘብ ተቀበለው እሺ ገንዘቡንም ተቀብሎ ዝም አለ እሱ መልሳለሁም አልመልስምም አላለ እሺ አሁን እሷ ገባትና ሁኔታው ባሏንም ስለምታውቀው አሁን የዚህን ያክል ቆይታም ቢሆን ገብቷታል በቃ ስለዚህ ልሂድ አለች ትሂድና ቢያንስ የሆነ ነገር ትፍጠር ምንም እኮ የምትፈጥረው ነገር የለም ሳሚ ይኸውልህ እሷ የምትፈጥረው ነገር ለምን አንቺ ለምንድን የት ነው የምትሄጂው ሲጀምር በቃ እኔ ሰላማችሁን እንድታገኙ ሰላማችሁን የህይወታችንን ምስቅልቅል አድርገሽ ካበላሽሽ በኋላ ዝም ብሎ መሄድ አለ እኮ ልውጣ እኮ ነው ያልኩት ሳሚ አይደለም መጀመሪያም ብዙ ነገር አበላሽተሻል እኮ ዛሬ ምን ተበላሽ እስቲ ንገረኝ ምን ተበላሽ እስከ ዛሬ ውጪ ስትለኝ የነበርኩ አንተ አይደለም እኔ ነበርኩ ግን አሁንም እኮ ትወጫለሽ ግን ቢያንስ የሱን ፍቃድ መጠየቅ አለብን የማንን የሳሚ ለምን ምንድነው የሱን ፍቃድ የምትጠይቀው በቃ ወዛደር ነው የሚያስፈልገው እኮ እሱ እናቱ ምንም የምትወጣው ነው በቃ ትሂድ ወደ ባሏ ጋር ትከፍላለች እንዴ ልሰራ ነው የምትከፍለኝ እና ያለ እንዴ በቃ ወዛደር አምጥተንም ቢሆን ተሸክመንም ቢሆን እንወስድላታለን አሁን እሷ መብቷን የትም የመሄድ ግን ማለት ነው አንተ ከልክላት ሳይሆን በፍቃደኝነት ነው ሰማ ሰባቱን ሳሚ ትሂድ ይችላልና የት ነው የምትሄደው ገኒና ሳግታ የት ነው የምትሄደው እኔም እኮ እሱን ነው የምልህ እሷ ስትሄድ ገኒ እንትና ይለቀቃል ገኒ ትለቀቃለች ይለቀቃል እኮ ያለ እናቴ እኮ እዚህ ባዶ ቤት ውስጥ እኮ ለማስለቀቅ ገንዘብ ከፍሏል እኮ ታዲያ የታል እኔ ሙሉ የገነትን ወርቅ እኮ ነው አጥቼ ሰጠው ጌጣጌጡን እንዳለ ሰብስቦ ሰጠው እንዴ ለባሏ አዎ እስካሁን አልሰማህም ምን ማለት ነው ለራሷ ብዬ እኮ ነው ሳሚ ለኔ እኮ አይደለም በቃ እሷ እንድትለቀቅ እኔ ሳታማክር ዝም ብላ ገንዘብ ትሰጣለህ እንዴ አንተ እሺ እንደማትለኝ አውቃለሁ እንደማታሰጠኝ ስለማውቅ ነው ዝም ያልኩ የታለ የተለቀቀችው ታዲያ ገንዘብንም ተበልተህ እምቢ አለ በቃ ይኸውልህ ሰውየው ይደነፋል ዝም ብሎ እኔ እኮ ከብዙ ነገር እኮ ነው ያጣሁት እኮ ናቲ አሁን ደግሞ እሷ ትሂድ ትላለህ ራስህ በእናትህ ምንድነው ታዲያ ሌላ ምን በቃ መሄድ የለባትም እሺ ምንድነው የምትለው እንዴ እንትን ጥሪና የሚሸከምልሽ ሰው ሂጂ በቃ ትሂድ ምክንያቱም ገንዘብ ተቀበለ የቀረችው ሚስቱ ነች ሚስቱን ያዝበት በቃ መሄድ የለባትም ማለት እንዳግት ነው የሰው ሚስት የምታበረታታው አዎ ገንዘቡንም ከፍሎ ደግሞ ከእናቱም ሳትለቀቅ ዝም ብሎ ሜዳ ላይ አውላላ ሜዳ ላይ ይቅር ነው የምትለኝ አይደለም በሌላ መንገድ እናስፈታለን በቃ ገንዘብ ነበር ከምንም የሌለውበት ሰው እኮ ነው ገንዘብ ነበር አይጠየቀ ሰጥተዋል አይደለ ግን ሌላ ምንም ምክንያት የለውም ሚስቱ ከሄደችለት በቃ ሚስቱን እንደማይፈልጋት እኮ ከአንዴም ሁለቴ ሶስቴ ብዙ ጊዜ ተናግሯል ሳሚ ሚስቱን አይፈልጋትም ይችላል ለምን እንደማትሰማው አንተ ቆይ ለምን እንደው ሰው የሚለም ማሰማው አሁን የሷ ፍላጎት ላይ ተመሰረተ ነው ሁሉም ነገር አለ
ወይ ትሂድ ወይ ትቅር። እኔማ አትሄድም ነው። አንቺ ደግሞ የምትሄጂው ባልሽ ጋር ነው። ያው በቃ ገኒ እሱ ጋር ነው የምትሄጂው? አዎ ሞኝ ነሽ እንደ አንቺ። ገኒ አንቺ ስለሄድሽ የሚፈታት እናትን በሰው አትቀይር። በቃ ትሂድ። እሱ እንድትሄድበት አይፈልግም። ይሄ ልጅ እንድትሄድበት አይፈልግም። በቃ እዛው ተበዝብዝ። እናትየው እናት እዛው ተበዝብዝ። እናቴ መቼ የሚለቃት አይነት አይመስለኝም። በቃ እኔ በራሴ የሆነ ነገር አቅጄ ምናምን ካልሆነ በስተቀር በቃ መቼ የማይለካትም። ታውቃላችሁ? እሺ ገኒ ተደውሎ ያውቃል? አላውቅም። በእናትህ እኔ ምን ላይ እንዳለች እንኳን አላውቅም። በቃ ዝም ብዬ ነው እየኖርኩ እንዳንተ እናቱ ታግታ ተረጋግቶ የሚኖር ሰው በህይወቴ እና እንዳብድ ነው የምትፈልገው? አዎ ጨርቄን ጥዬ ነው ያሳብዳለሁ። ያማል እንዴ? ተረጋግቼ እሷን ለማስለቀቅ ነው። አንተ ነው የሚያምር። ቢያንስ ስማ፣ ምን አይነት ነው በእናታችሁ ሙዛንጎ እንዴ? ለምንድን ነው እናቱ የሚከተለኝ? ወይ እኔ ራሴ ወይ አድርሼ አስረክቢያት ሲጀመር ሻንጣሽን ወይ ሻንጣሽን ቀስ ብለሽ ትወስጃለሽ። ለምን እኔ ወስጄ ለምን አላስረክብሽም? እሺ ምን ልልበስ? የት ነው የምትንቀረፈው? የት ልትሄድ ነው? የት ነው የምትንቀረፈው? ቆይ እኔ አደርስሻለሁ። ባልሽ ጋር ከሆነ የምትሄጂው እኔ የእሱን ፊት እየገረፈኝም ቢሆን እኔ አደርስሻለሁ። በቃ እኔ አደርሳታለሁ። ስለዛ እኔ አንተን አላምንም። ለምንድን ነው ማታምነኝ? የዘመዴ ሚስት እኮ ነች እኮ። የዘመዴ ሚስት ለዘመድ ሰተህ ገኒን ግን ጥለህ እንደምትመጣ ነው እኔ ውስጥ የሚነግረኝ። እኔ እኮ በጉልበት አላስለቅቀውም ያን ሰውዬ ታውቃለህ። ባለፈው ደግሞ መጥቶ እየዛተ ነበር አንተ ላይ ራሱ እሱ ይዟት እንዳይሄድ ናቲማ ጭራሽ ወስዶ ሜዳ ላይ ጥሏት። ዘመዱ እኮ ነው ሲጀምር አብረው ነው የሚሰሩት እያንዳንዷን ነገር ናት። እኔ ዛሬ ራሱ ቤቴ የጠራው አውቄ ነው ማለት አውቄ ነው። አንተ ባለፈውም ከልዑል ጋር ስትመሳጠር አይቻለሁ። ሳሚ ስነ ስርዓት እንደዚህ አይነት ነገር አቁም። ይኸውልህ አላደረክም አንተ። ምንድነው ያደረኩት? ለምንድነው ሱሳን ይዤ ካለኩ ብለህ የምታሽቃብ? እና እኔ ልውሰዳት ለማረጋገጥ ነው የምትወስዳት። እኛ ራሳችን ወስደን አስረክበናት እናትየውን ተቀብለን እንመጣለን። ስማ አንተ አብረን ይዘናት እንሂድና እኔ እናንተ ራሳችን ወስደን እሷን አስረክበን እናትየው አይኔ እያየ ምን አይኔ እያየ ከዚህ ቤት እንድትወጣ አልፈልግም። እናትየው ስለዚህ የሰማል ነው የሚያደርገው። ለምንድን ነው ቆይ የማትረዱኝ እናንተ? እሷ ሄዳ ምንድን ነው ጥቅሙ? ትናንትና ያወኳት ሴት ትበልጥብኛለች አይደል? ቆይ አንተ እኔን ለምንድን ነው የምትጠራጠረኝ? ምንድን ነው የምን ጓደኛ ነው የምትለው? አንተ አሁን ከሳሚ ጋር በአንድ ብርጭቆ ታውቃለህ? ምን ማለት ነው? ይሄ ደግሞ ቆይታችሁ የፈለገ 10 ዓመት ብትቆይ አብራችሁ በአንድ እሱ ግን ትላት ያወቃት ሴት ጋር በቃ ሌላ ታሪክ ውስጥ ናቸው። እሱንማ እያየን እኮ ነው። እዚህ ጋር ሻማ አብርቶ የሰው ሚስት በማያገባው ጥልቅ ብሎ ሻማ አብርቶ ልክ እንደ እንትን ሲያከብራት ነበር፣ እንደ ክብረ በዓል ሲያከብራት ነበር። እዚህ በላይ እኔ እንትን ማለት አልችልም። የራሳችሁን ውሳኔ መወሰን ትችላላችሁ። በቃ እዚህ ጋር ማለት ነው የምትስማማ ከሆነ ከነ ሻንጧ እዚህ ይቀመጥ ራሷ። ስማ እንደውም እኔን እየተጠራጠርከኝ ነው አይደለ? የራሷ ጉዳይ። አንቺም የፈለግሽበት መድረስ ትችላለሽ፣ አይመለከተኝም። የዘመዴ ሚስት ብዬ አንድ ነገር አላረግም ከዚህ በኋላ። የመኖር የጀመርኩበት ነው እንጂ እሱ አይደለም። ምን ልሰራ ትሂድ። በቃ ተስማማ። እንደዚህ ነው በቃ ጠንካራው፣ እንደዚህ ጎበዙ። ሽንትን አትሽና። እናንተ እንዴት ነው የምትፈልጉት? እናት አለ እኛ ምን ትሰሪልናለሽ? እኔ እናት ስላሳዘንሽን ነው እኮ ይሄን ሁላ ቀንም የፈቀድንልሽ። ይሙት እናት አለ እንትን ይባል እዚህ እሱ አይኑ እያየ ነው የራሷ ጉዳይ። ለእሷም ደህንነት ነው እንጂ ለገነት ብቻ አስቤ አይደለም። በቃ ከሄደሽ ጥርግ በይ። ግን ለሚፈጠርብሽ ነገር እኔ አይፈጠርም። በቃ ገነት ሰላም እንድትሆን እኔ ከዚህ በቃ ፓስፖርትሽን ያሻለው ይዣለሁ። ውልቅ ብለሽ ውጪ። እስቲ አግዘኝ ናቲ። አታግዛት እያላችሁኝ ነው አይደለ? ሂድ አግዛት። ምንድነው የምትናፋረቀው አንተ? እያለቀሰ እኮ ነው ሳሚ። ይኸውልህ ይናፋረቃ አይሟሟ። አንተ በሰው ሚስት ነው የምታለቅሰው? አይሟሟ። ምን አባቱ ይሆናል ቢያለቅስ? ምንድነው ደግሞ የሚያስለቅሰው ነገር እኮ ምን እንደሚያስለቅሰው
ተሸከም አንተ በር ላይ ነው ማለት ነው። በደንብ ተሸከም። 30 ብር ሲጂው ታች ካደረሰ አትታው ሰረ ጎማ አለው ጎትተው ሰረ አግዛታ ሱማ ይነፋረ ቁጭ ብሎ አችልም አይደል መሸኘት ሰው አችለ እጅ ይንቀጠቀጥብሃል አይደል? የሆነማ የለመዳችሁን ነገር አለ ቤት ውስጥ ብቻችሁን ስትሉ። እስቲ ሳሚ በቃ ቻው፣ አመሰግናለሁ። እነሱ ክፋታቸውን ያሳዩ እና እንዲህ ነው የምትለያዩ። በጣም ነው የማመሰግነው ሳሚ። ቻው በለኝ እንጂ ምንድነው የምትሰሪው? ከተለያየን ምን አደርጋለሁ? እችለዋለሁ። አብረን ባለን ጊዜ ብዙ አሳልፈናል። አይቆጨኝም እኔ እሱ ይበቃኛል። ግን በኋላ ተጠያቂ ነህ ገነት ካልመጣች ነግሬሃለሁ። ማን ነው የሚጠየቀው? እኔ ምን አገባኝ? ለምንድን ነው የማትጠየቀው? እና እሷን ይዛ የምትሄደው ወዴት ነው? እኔ ይዤ አልሄድም። ጸሎት ነው ይዛ የምትሄደው። እሷን መልሰህ እኮ ገኒን እኮ ይዘህ እንድትመጣ እኮ ነው። እኔ አብራት አልሄድም ሳሚ፣ እዚሁ ነው ቁጭ የምለው። ይሄው ሻንጣሽን አውጥቼልሽ። አመሰግናለሁ። ቀጥ ብለሽ ሄደሽ እናትየው ጋር መለቀቅ አለ። እሷ መለቀቅ አለ። አርፈህ ተቀመጥ። ሂጂ በቃ ቆረጥሻል። ልቤን መንታ ታደርጊዋለሽ ወይ? ሂጂ ወይ ቁጭ በይ በቃ። እኔ ባንቺ ነገር እየተበሳጨሁ ነው በእናትሽ። ምን አይነት በረዶ ነው እናታይ! ልቡ ቅልጥ ይላል እንጂ በቃ እንዲቆራጡን አንተ ሌላ እንትን አትንቦጫቦጭ አትንቦጫቦጭ በቃ ቦጭዋጭ ወይ ከእናቴ ያልሆንኩ ወይ ከዚህ ልጅ ያልሆንኩ በቃ። እቺ ልጅ ምን ነች? ቆይ ሰው ሚስት እኮ ነች። ምን አውቃለሁ እኔ ጥያቄ እኮ ነው የሆነብኝ እንዴ። ወሬንም የምትሄደው ያን ነው የምትሄደው። እስካሁን እዚህ ናቸው። እዚሁ ነው የምትጠብቀው ሰው ጭራሽ መሄድ የለባትም። እስካሁን ምን ሰራለሽ እዚህ ጋር ይቆም? በቃ ሰሙኛላችሁ ሁለታችሁ። ሰማኝ። እቺ ልጅ ከዚህ ቤት መውጣት የለባትም ሳሚ። እኔ ራሴ እቅዳለኝ። እናቴንም ቢሆን እሷንም ቢሆን አስለቅቃታለሁ። እቺ ልጅ ከዚህ ቤት መውጣት የለባትም። ቁጭ በላሽ ነው ነገርኩህ። ቁጭ በላሽ ነው። በቃ ይኸውልሽ እኔ አለሁ ለሁሉም ነገር። የሆነ እቅድ መጥቶልኛል እናቴ። ምንድነው እቅድ? እሺ በቃ እቅድ አለኝ። እሱን የምናጠምድበት እቅድ አለኝ። አንቺም ከዚህ ቤት አትወጪም፣ እናቴም ደግሞ ትፈታለች በቅርቡ። በቃ ይሄን ደግሞ እኔ ማድረግ አያቅተኝም። አንተ መውጣት ትችላለህ። እዛ ዘመድ ጋር ሂድና አቃጥርለትሽ። ልትወጣ ነበረ መለሳት በል። ይምጣና እስቲ ምን እንደሚያደርግ ደግሞ እናያለን። አንቺን ወዴት ነው ልጣ የምትይው? ምን አደርጋለሁ? መውጣት የለብሽም። እዛ ሄደሽ ይገልሻል። ሳሚ በእናትህ ሁል ቀን የራስን ነገር አታዳምጥ እንዴ። ይኸውልሽ እዚህ ሆነን አንቺም ሳትወጪ ገነትን እንዴት እንደምናስለቅቃት መማከር አለብን። የመጣልኝ ሀሳብ አለ እነግርሻለሁ። እሺ በይ። እሺ